ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ለዚህ ሰዓት ለዚህ ደቂቃ ለዚህ ሰዓት አደረሳችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። ያው ፀጉሬን ጨብረረር ብላለች እና እንዴት አላችሁልኝ? ትላንትና በአብርሽ የተለቀቀውን ቪዲዮ አይታችኋል። ዛሬ ሄርሜላ ቤትና በሩታ ቤት የተለቀቀውን ቪዲዮ አይታችኋል። እኔ ትላንትና ምንም አይነት ቪዲዮ አልሰራሁኝም። ለምንድን ነው ያልሰራሁት መሰላችሁ? ሰውየው የቴምር እንትን ማለትም ይሄ አሻጭና ምንድነው የሚባለው እና እሱ ራሱ ተገዶ ወይ ገንዘብ ተከፍሎት የሚያወራ ነው የሚመስለው ማለት ነው። አይታችሁ ከሆነ ልብ ብላችሁ ካያችሁ ሩታና ሮቤል እዛ ጋር ወሬያቸው ሲቀዱ ምን ሲሉ ሰውየው በቃ እንዲህ ቁልፍ ብሎ ነው የሚያወራው። የአብርሃምን ብቻ አይደለም። አብርሃም ምንድነው ሰርፕራይዝ አለው ምን አለው ምን ጥስየው። እኔ ግን የሆነ ነገር ጠርጥሬ ያለውኝ ከዛ የሆነ ነገር ማለትም እነሱ የሆነ ነገር አድርገው እሱ እንዲመጣ የፈለጉ መስሎኝ ነበረ። አሁንም መስሎኝ ብቻ ሳይሆን እውነት ነው። ለምን ብትሉ ሱቅ ተሸለመ ነው እነሱ ሸለሙት ነው እያሉ ያሉት። ግን ዲስካውንት አድርገናል፣ በዛ ዲስካውንት ውስጥ አንተ አለህ። ስለዚህ ማተም ቅናሽ አድርገናል፣ በዛ ቅናሽ ውስጥ ተካተክ አንተም አንድ ሱቅ ትገዛለህ። ከዛ ደግሞ ባንተ ስር የሚመጡ ሰዎችም እንትን ይደረግለታል ማለት ቅናሽ ይደረግለታል ነው እንጂ እነሱ እንደሚሉት ሽልማት ምን ሰርቶ ነው ሽልማት ለሱ የሚሸልሙት ሰዎች? የዚህን እሱ እኮ እግዚአብሔር ይመስገን ገንዘብ ያለው ንብረት ያለው ራሱን ማስተዳደር የሚችል ሰው ነው። ስንት ችግረኛ ስንት ጎዳና ተዳዳሪ የለም እንዴት አይደለ? እነሱ አይሰጡም እንዴ ሽልማት? ለሆነ ሰው እኮ ለሚስኪን ሰው ቢሰጡ አንደኛ ሰው ሊገዛቸው ይችላል። ግድ ለታዋቂ መስጠት አያስፈልግም። እና ሲጀመር አልሰጡም እነሱ እንደዚህ የሆነ በሩታ በኩል ያሉ እዩ የሚባል ሰውዬ ደግሞ ኬኩን ይዞ ፈዞ ነው ቁጭ የቀረው። በቃ ጠረጴዛ ላይ እንደ አለ እኮ ጠረጴዛ ላይ ቁጭ ብታረግ እኮ እናያለን፣ አይናለን። ስለዚህ እኔ ስለሱ አይደለም ማውራት የፈለኩት። ለምሳሌ በቃ ማለትም ያየሁትን የታዘብኩትን ከትላንትና ከተለቀቀው ቪዲዮ ስነግራችሁ እሷ እዛ ጋር ስለፈልፍ ምን ስትል አብርሽ ዝም ብሎ ነው ማያት። ዝም ብሎ የሷ አጨብጫቢዎች የሷ ደጋፊዎች በቃ አብርሽ ወደ እሷ ተመለሰ፣ አብርሽ ከሷ ጋር እንደዚህ ሆነ፣ አብርሽ በዚህ ወጣ፣ አብርሽ በዚህ ገባ። እኔ ተመለሰም አልተመለሰም እኔ ስለሱ ሀጃይ አይደለም። አብርሃም ወደ ራሱ መመለሱ ለኔ አስፈላጊ ነው። ከዛ ተረፈ ከሩታ ጋር ሆነ ከሄርሜላ ጋር ሆነ ዛሬም ነገም እኔ አብርሃም ከታመመ ጊዜ ጀምሮ ስለሱ ጤንነት እንጂ ስለ ከሩታ ጋር የመኖር ስለ ሄርሜላ ጋር መኖር አይደለም እያስጨነቀን ያለው እኛ ሰዎች የምንባል እንደ ሰው የምናስብ ሰዎች ማለት ነው። አንዳንዶቻችሁ ግድ ታሞ በሽተኛ ሆኖ ደንዝዞ ከሩታ ጋር ሆነ ከሄርሜላ ጋር ሆነ እሱ ሀጃችሁ አይደለም። ከምትፈልጉት ሰው ጋር ብቻ መሆን ነው እናንተን የሚያስደስታችሁ ማለት ነው። ስለዚህ እሷ ያንን ሁሉ ስለፈልፍ እኔም ገዛለሁ እናመሰግናለን በዚህ ወጥቼ በዚህ ገብቼ ምንም አይናገርም እሱ እዛ ጋር። እኔ እንጃ አንዳንድ ጊዜ እኮ ሰዎች አረ እንደው እኔ ለነሱ አፍራለሁኝ። እኔ ፍር ነው የምለው በቃ እነሱ ለሚያደርጉት ነገር ራሱ ያሳፍራቸዋል። አንገቴ ሰፍቶ ይሄጥሩ ምን ነው ሻ እንደዚህ አድርጌ አንገቴ ሰብሰብ ብላር ግን ራሱ እነሱ መሆን ከነሱ ራሱ መች ተናነስኩኝ እኔ ራሱ። እና ስለዚህ እንደዛ ተበለቃቅጣ ጡቷ ተንዘልዝሎ ወይኔ ኢትዮጵያኛ ወይኔ እንደዚህ ተበላሻሸን ማልቀስ ብቻ ነው የቀረኝ እውነት። ድሮ ሴልሽ ፍንፍን ትላለች። የአሁኖቹ ያው ብልቅጥቅጥቅጥ እያለ ነው የምንመጣው። እኛ ደግሞ የድሮ ሰዎች ነን። እኔ ከዚህም በፊትም ብያለሁኝ። እናንተ ዛሬ ምንድነው ውሃ የምትጠጪው? ቅድም በለቀኩ ቪዲዮ ላይ ውሃ ጠጣለሁ። አንዳንድ ጊዜ ሙቀት ሲሆን ውሃ ጠጪ ይለኛል፣ ያጠማኛል። እና
ምን ልላችሁን የፈለኩት ዛሬ በተለቀቀው ቪዲዮ ላይ ነው እኔ አስተያየት መስጠት የፈለኩት። አብርሃም እኔ የሚያስቀሩት ምናምን መስሎኛል። እግዚአብሔር ይመስገን ጀግና እየተጫወቱ ነው። እነ ዴቭ ናል ስሙ እኔ ስሙ እየጠፋብኝ ነው። እነሱ ቡዜም ነበረች አሉ። ያው አላየናትም እኛ ስሩንም መኖር ነበረባት ቡዜ እዚህ ጋር የሆነ ነገር ለካ እነሱ ከውጭ ሆኖ እያዩ እየጠበቁ ነው ማለት ነው። ቆንጆ ነው ያደረጉት። ምን ያደርጋል እዛ ጋር ቢሄዱም ቆንጆ እንትን ስላሌለ ቆንጆ አስተያየት ስላሌለ እኔ ስሩንም በቃ እነሱ ጋር ይመለሳል። ያው እነ ዴቭ ስላሌሉ ስላላየዋቸው ምንም ቪዲዮ ሲወጣም ሲመጣም ስላልተቀረጸ የት እንዳለ ምንም የገባኝ ነገር አልነበረም ማለት ነው። ግን ያው አሁን ስንሰማ ዛሬ ላይ የተለቀቀው ቪዲዮ ላይ ስሰማ እኔ በበኩሌ ስሰማ እነ ዴቭ ይዘውት እንደሄዱ እኔ እዛ መሆን አያስደስተኝም። ዴቭ አላለም አትልም እንዴ? ምን ሆነክ ነው? እንደዛ ቢኖሩ አብርሃምን አሸንፋችሁት ይዛችሁት አትሄዱም። ስለዚህ አይ እኔ ከእናንተ ጋር ነው የሚሄደው ስላለ ነው የሄደው ማለት ነው እንጂ ትላንትና ራሱ አሁን የተለቀቀ ቪዲዮ ላይ እሷ ሄዳ ስትንጠለጠልበት ምን ስትል ምንም አልመሰለም አብርሃም። አንዳንድ ሰዎች ወደ እሷ ተመለሰ ምን ጥስዮ ምናምን እኔ መመለሱ አይደለም እዚህ ጋር እያስጨነቀኛለሁ፣ ጤና ነው እያስጨነቀኛለሁ። ለዛም ነው ቪዲዮ ያልሰራሁት። የሆነ ነገር በቃ ጋብ ያሉን ነገር ላይ ዝም ብለን አስተያየት ባንሰጥም ቆንጆ ነው። ለምን ያየነው ነገር የለም፣ የሰማነው ነገር የለም። ወድሻለሁ፣ አፈቅርሻለሁ፣ አመሰግንሻለሁ ሩትዬ ወይ ደግሞ ምናምን ሲላት አልሰማንም። ስለዚህ ምን አይነት አስተያየት ልሰጥ እችላለሁ? ስለዚህ ዛሬ ላይ የተለቀቀ ቪዲዮ ላይ ይዞት እንደሄዱ አብርሃም ከሷ ጋር እንዳልሆነ ስለሰማውኝ እሱ አስደስቶሽ ነው እንዴ እንዳትሉኝ ነው። እሱ አስደስቶኝ አይደለም። አሁንም ወደ ጤናው በደንብ ጤናው ተመልሶ ከማንም ጋር ይኖር። እኔ ከሁለቶቹም ጋር አልኖርም አልፈልጋቸውም ቢልም ራሱ እኔ ደስተኛ ነኝ። ማርያምን ለምን በዚህ ሰዓት እዛም ምንድነው ያለው? ዛሬ ላይ የሆነ ነገር እኮ ጣል አድርጓል ኤፍሬም። ምንድነው ያለው? እኛ በምንመልሰው እንመልሳለን። ይሄ ነገር በመሃል አሁን እነ ማነው ቡዜ ትንሽ እነሱ የሚያወሩትን ነገር አሁን ፎከስ በቃ የሆነ ነገር በደንብ ነው የምታዳምጣቸው። ገባችሁ? ዴቭ ግን የሆነ ነገር በደንብ አያዳምጣቸውም። እነሱ የሚሉትን ነገር በቃ የመጣለትን እንትን ለምን በቃ በክፋት አይሁን አይዶን ነው እሱ ግን እንትን አይልም። ስለዚህ ምንድነው ያለው በመሃል ኤፍሬም? እኛ እናንተ የፈለጋችሁትን ነገር አድርጉ፣ እኛ ግን በምንመልሰው እንመልሳለን አለ። እስከ መቼ ነው ታዲያ እንደዚህ እየተፋለማችሁ የምትቆዩት ነው? እኛ ደግሞ እያልን ያለ ነው እስከ መቼ? ሌላው ጤናው እንዲመለስ ሲታገል፣ እናንተ ደግሞ ወደ ሩታ እንዲመለስ ስትታገሉ፣ በዚህ መሃል ሌላ ነገር አይመጣበትም እንዴ? ይሄ ልጅ ሌላ ችግር አያመጣበትም ወይ? ይሄ የምታደርጉት ነገር የምትፎካከሩበት ነገር እናንተ ነገ ችግር አያመጣም ወይ ነው እኔ እያልኩ ያለሁት እንጂ ሌላ ነገር መጠጣ እንዳይመስላችሁ። እናንተ ኩልል ያለ ውሃ ነው መጠጣው እና ሌላ ነገር አያስመስልባችሁም ወይ? ለምንድን ነው በዚህ ልክ አብርሃም እስከሚመጣ ሻንጣውን ጓዙን ይዞ እስከሚመጣ ለምን አስቸኮላችሁ? ሄርሜላ ጋር የሚሄድ ሄርሜላ ጋር አይሄድ፣ እናንተ ጋር የሚምጣ አይምጣ፣ ለብቻው የሚኖር አይኖር፣ ምን አስቸኮላችሁ? ምን የሚያስቸኩል ነገር አለ? ዴቭ የሆነ ፕሮግራም ስላለብን ስደውሉብኝ እየወጣን ስለሆነ ከሷ ጋራ ስለዚህ በቃ በዛው ደርሰን እንሂድ ብያት ነው ይዣት የመጣሁት እንጂ ሆነ ብዬ አይደለም ይዣት የመጣሁት። ከመጣችስ ደግሞ ምን ችግር አለው? እና በቃ ጥለሃት አትመጣም እንደ ቆማ ተጠብቀክ? ለምንድን ነው ብቻዋን ቆማ የምትጠብቀኝ? ሰው ልጅ ናት፣ ትምጣ። ከዛ በቃ ጉዳይ እኔ ጉዳይ አለብኝ፣ ጉዳይ ለሌላ ቦታ ሄጄ ከዛ ስመለስ ነው የምመጣው ማለት ነበረብኝ ወይ? እናንተን አክብሬ ስለመጣው ነው። እነሱ ሲጀመር ክብር አይወዱም፣ ክብር ምናምን። ሩታ ደግሞ እየነገረችክ ነው ዴቭ። አሁን ባሽሙር ነው። ከዚህም በፊት እኔ ነግሬሃለሁ። ከዚህም በፊትም አደራችሁን እንደው ይድረሰው እስኪ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይድረሳችሁ ለነቡዜ። በአሽሙር ነው እየነገረችው ያለችው። ምን እያለችው ነው? ክብር ለሚገባው ሰው ተቆንጥጦ ያደገ ሰው
ይሄ አሽሙር ነው፣ እየነካችክ ነው አንተ ነው ከገባክ ማለት ነው ዴቭ። ካሁን በኋላ አንተ ምንድነው ያልከው? አብርሃም ድኑ ይምጣ። አሁን እኔ አብርሃም ላይ ነው እኔ እይታዬ አብርሃም ላይ ነው፣ ግን ካንተ ጋር ያልጨረስኩ ጉዳይ አለኝ እያለ ነው። የሆነ እዛ ጋር እየወጣ ያለ ነገር አለ መሰለኝ። ስለዚህ ፍራ፣ ተጠንቀቅ። ብትችል አንተ ስሩንም አሁን ይቅርታ ቤተሰቦችን ብትጠይቅ፣ ከዚህም በፊት ላጠፋሁት መስሎኝ ነው ብለህ ይቅርታ ብትጠይቅ ቆንጆ ይመስለኛል፣ እንደኔ እንደ አንድ ሰው ስመክርህ ማለት ነው። ከዛ ውጪ ግን ከቤተሰብ ጋር እንደዚህ ክርክር ውስጥ መግባት የሆነ ታውቃላችሁ የማይመስል ነገር ውስጥ ገብተህ ራስህ እንደዚህ ጭንቅላትን ከምትበጠብጥ ቢቀርብክ ይሻላል ነው የምለው ኤፍሬም እንጂ ዴቭ በዚህ ልክ ካንተ ጋር ያልጨረስኩ ጉዳይ አለኝ አይልህም ከመሬት ተነስቶ። ገባክ? ከመሬት ተነስቶ ሄርሜላን ደግሞ እኔ አንቺን አልፈልግሽም እንዳንቺ አይነት ሴት ወይ እንደሱ አይነት ሴት ቅርና እንደው ሰው ሲባል ሲጀመር ማንም ከማንም አይበልጥም። ገባችሁ? ሆቦናችሁም አልሆናችሁም የእግዚአብሔር ተፈጥሮች ናችሁ። ሁላችንም ቢሆን እግዚአብሔር ይበቃችኋል ብሎ በሰጠን ነገር በሙሉ ባለን ነገር ሁላችንም ለራሳችን በቂ የሆነ ነገር እግዚአብሔር ሰጥቶናል። እኔ ሰውን ይሄ በመልክ በውበት በነገር ይሄ በተለያየ ነገር በቁሳቁስ አይደለም ሰው መገመት ያለባችሁ። ሰው መገመት ያለባችሁ ባነጋገሩ፣ መልካም በመስራቱ፣ የሆነ ነገር በማረጉ፣ ሰው በመሆኑ ነው ሰው ማክበር ሰውን እንትን ማለት እንጂ እናንተ በምትሉ ልክ አይደለም። ከዛ ተረፈ ደግሞ አንተ እሷ ቢሆን ራሱ ትበዛብሃለች፣ አትመጥነህም። ታውቃለህ ለምን? አንተ ለሷ የምትሆን ሰው አይደለም። ደጋግማ ደግሞ ነግረሃለ። አንተ ወንድም መሆን አትችልም ብለሃል። አብርሃምን የወደዱ ሴቶች በሙሉ እኔም ቢወዱኝ ብለህ ብትመኝ መልካም ሁን። መጀመሪያ መልካም ነገር እግዚአብሔር እንዲሰጥክ ለራስክ ቃል ግባና መልካም ሁን። ያኔ እንትን ትላለህ። ከዛው ተረፈ እሷ ሄርሜላና እሷ ለብሰው የመጡ ልብስ ራሱ ከዚህም በፊት ሄርሜላ ከሷ ኮርጃ ነው፣ ከዛ እንደዚህ አድርጋ ነው፣ በዚህ ወጣ ነው፣ በዚያ ገብታ ነው ትላላችሁ። የዛሬው ግን አስደንግጦኛል። መቼም እኛ ጋር ሲመጡ ጥል ሆነው እርስ በራሳቸው አንድ አይነት ልብስ እየገዙ ነው የሚለብሱት ወይስ እንዴት ነው? የለበሷት ልብስ ሌላው ይቅርና አንድ ቦታ የተለየ ከረሩ አይለያይ ምን አይለያይ። እኔ ደንግጬ ነበረ። ይሄንንም አይቻለው ማለት ነው። እኔ ስለ ልብሱ ሳይሆን በቃ የሆነ የሚነጋገሩት ንግግር እሷ እዚህ ጋር በቃ ሰው ናት። ዴቭ እንዳለው ሰው ናት። በቃ ሰው ሆና እኛ ልንወጣ ስንል ስለደወላችሁልን በዛው እናገኛቸውና እንሄዳለን ወደ ፕሮግራም ብለን ነው። አንተ ምንም አይነት ፕሮግራም አይኖርህም። አብርሽ ጋር ይዘሃት ለመሄድ ፈልገህ ነው። ይዟትም ከሄደ መፍቱ ነው። ማግኘት ያለበት ሰው ለሱ ይጠቅመዋል፣ ለሱ ይሆናል፣ ለጤንነቱ ተጠቅመዋለች ብለው ካመኑ ይዘዋት ሄዱ። ምን አስጨነቃችሁ እናንተ? ይሄንን የሚወስነው አብርሃም ነው እንጂ ወይ ዴቭ አይደለም፣ ወይ ቡዜ አይደለችም፣ ወይ ጋሽ አይደለችም። ከልጁ ማናት ሩታ ደግሞ ማለት ነው። ከልጁ ለይታችሁ ከኔ ለይታችሁ ከቤቱ ለይታችሁ ከኔ ጋር እንዳይኖር ለምንድን ነው የምትፈልጉት? በግልጽ ንገሩኛሽ። እኔ አነጋገርሽ ራሱ ከበድ ይላል። አንደኛ አንቺ ምኑም አይደለሽም፣ ምኑም በራስሽ ፍላጎት ይሄን ነገር ደጋግመን እኔ ራሱ ይሄን ነገር ራሱ ማለት ለምን እሷ ስለምትል ነው። እኔም ደጋግሜ ሁሉ ጊዜ እምለው አንድ ሰው አልፈልግህም ብለሽ በአደባባይ ይሄ ልጅ ተይቅርብሽ እያለሽ እስከ እስር ቤት አድርሰሹ አሳስረሹ 80ሽን ቀደርሽ። ከቀደርሽ በኋላ ደግሞ ዛሬ ተመልሰሽ ከልጁ ጋር እንዳይኖር ከቤቱ ጋር እንዳይኖር ቤቱን መርጦ ምኑን መርጦ ቤቱን ቢመርጥ ኖሮ አብርሃም ጤነኛ ሆኖ ነው። ምን ነበር ያለችው አዩ? በዚህ አጋጣሚ አዩ ይድረስሽ በእናትሽ አድርሱልኝ ለአዩ። ምንድነው 2 ሚሊዮን ብር አግኝቶ እንደዚህ የሚያስቀው ከሆነ ደግሞ ነገ ፈዘክ ምን ብለህ እንዳትመጣ ብላለች። አስቃኛለች። ካሁን በኋላ መፍሰዝ የለም። ከነሱ ስለሄደ ከነሱ ራቅ ስላለ የሆነ የራሱ መዳን ለምን ተረጋግቶ ወይ ጸበል እየተጠመቀ ነው
ወይ ደግሞ ቸርች እያደረሱ እያጸለዩበት ነው። እነሱ ጋሽዬ ጋር ደውለን ጋሽዬ የለም ብለውናል በሉ ተብሎ እስከሆነ ቢሏች ጋሽዬ አይዋሹንም ምናምን መዋሸት አይደለም እዚህ ጋር። ስለዚህ ስለ መዋሸትና አልሄደም እዛ የትም ያስቀምጡት ጋሽዬ ጋር የሚያስቀምጡት አያስቀምጡት፣ ግን ከናንተ ራሱ ተለይቶ የዚህን አልፈገግታ የዚህን አል ከናንተ ጋር ሆኖ ጉዞ ነው የማይናገር የማይጋገር ከናንተ እኮ ስለተለየ ነው። ከናንተ ጋር እኮ ስለሄደ ነው የዚህን ራሱ እንትን ብሎ ይመጣው። አንዳንዶቹ የእሷ ደጋፊዎች ድሮም ጤነኛ ነው ዝም ብለው ነው ጤነኛ አይደለም ያሉት። ይሄው ጤነኛ አይደለም እንደ እያወራ ምን እያለ ከነሱ ስለተለየ ነው ያወራው። ከነሱ ጋር ባለ ሰዓትማ ቢሆን ኖሮ ሰውየው ሲያናግር ራሱ እንደዚህ በል እንደዚህ እያለ እኮ ነው ምናምን ይል ነበረ ማለት ነው። ገባችሁ? ስለዚህ የዚችናል ከሰው ጋር ራሱ ያወራው ከሰው ጋር ራሱ እየተነጋገረው ከሩታና ከኤፍሬም ጋር ስለሄደ ነው። ሄዶ ያው መድኃኒቱን ጸበሉንም ቢሆን ወይ ጸበልም ካልሆነ ደግሞ ቸርችም አድርሰው እያጸለዩበትም ከሆነ በየትኛው መንገድ ይሁን ልጁ ፈውስ እያገኘ ነው ማለት ነው። ከዛ ድኖ ከመጣ በኋላ ዴቭ እንዳለው ነው ብሏል። እኔ እኮ ቢሰለቸው ማርያም በቃ እኔ አንቺን አላገባ ሄርሜላን አላገባ የተከበርኩ ባለትዳር ነኝ። ተከከለ የተከበረ ባለትዳር ነው። እንደናንተ ህቃ ጫውታ ይሄ ህቃ ጫውታ ስትፈልጊ 80 ሽምት ቀጂ ስትፈልጊ ከ80 ከቀደርሽ ሰው ጋር አንድ ላይ ሆነሽ እንዴት ነው የማታገናዝቢ? ያኔ ሁለቴ ሶስቴ ነው እንደ 80 እየተቀደደ እንትን የሚደረገው 80 ራሱ እኮ ወደሱ ለመመለስ እኮ ራሱ ስትፈልጊ አንቺ መተሽ ፈልግሃለሁ ብለሽ አይደለም። ልክ አንቺ ያኔ በፍቅር ጊዜ ማለትም ፍቅር ስትጫወቺ እወድሃለሁኝ አፈቅርሃለሁ ብለሽ እንደመጣሽ እንደዛ እየመሰለሽ ከሆነ ተሳስተሻል። ተዳር ውስጥ ገብተሽ ተበሻቃቅጣችሁ ተሰዳድባችሁ አቋሸሹ ምን ብለሹ የሄድሽ ልጅ ነው። ገባሽ? ስለዚህ እንዴት ሆኖ ነው ወደ አንቺ እንዲመለስ አንቺ በዚህ ልክ እንትን መጥዩ መጥቻለሁ። ጭንቅላት አለው እኮ ልጁ ስፈልግ ማነሳ ስፈልግ ምጥልክ እያልሹ ያስተውላል። እንደዛ ብታረገኝስ እኔ እንደዛ ነኝስ እንዴ ብሎ እኮ ያገናዝባል። አንቺ በእውነትም ተጸጽተሽ ራሱ እኮ ብትመለሺ አብርሃም አንቺ ማመን አይችልም። እንኳን አብርሃም እኛ ራሱ አናምንሽም። ለምን አንቺ የምታደርጋቸው ነገሮች ድርጊቶች ስራዎችሽ በጣም የሚቀፉና የሚደብሩ ስለሆኑ ማለት ነው። ገባሽ? እና ስለዚህ መጀመሪያ ነገሮችሽን ማስተካከል ከቻልሽ አንድ ሰው ወደ አንቺ እንዲመለስ ከፈለግሽ ሰውን በየሚዲያ እየወጣሽ እየሰደብሽ ሰውን እየናቅሽ አሁን ብለሽ እኮ ትንሽ ደቂቃ ነው የቀረሽ። አንቺ ዴቪድ ራሱ ሙልጭ አባቱ አርገሽ ለመስደብ ትንሽ ነው የቀረሽ። አሁን ጎን ዳር ያልሽ ነው። እሱም ልሰድቡኝ ነው እንደ ጠራችሁኝ ብሏል። ነቅቶብሻል ማለት ነው። ገባሽ? ነቅቶብሻል። ስለዚህ ወደ ራሳችሁ ተመለሱ። ሰው ላይ አታመካኝ። አንቺ ነሽ ትዳሬን ይበተሹ እንዴ? ሄርሜላ እኮ እኔ ከመሀላችሁ ወጣለሁኝ አስታርቃሽ ራሱ እንዴት ደስ እንዳላት አንቺን እና እሱ ስታስታርቅ እኮ እንደዚህ ብላ ደስ ብሏል። ለመስቀል ዋዜማ እኮ አስታርቃሽ አመት ባለን አብረን ነው የምናሳልፈው። እኔ ኖርማል ጓደኛ ነው ከናንተ ጋር መሆን የምፈልገው እኔ የሱ ደስታ ነው የሚያስደስተኝ ብላ ተደስታ ራስሽ ነሽ እኮ አልፈልግም ብለሽ የበተርሹ እንዴ? ሰው አንድ ሰው እንዴ አንቺ አሁን ይሄ ምክንያትሽ ሄርሜላ ናት። ሄርሜላ መሀላቸው ገብታ ሰማነ እኔ ይደብረኛል። ያንቺ ጓደኞች ራሱ እዛ ያሉ ይሄ እነዚህ ሴቶች የሆኑ ዝም ብሎ ካንቺ ጋር ቁጭ ብሎ ቡና እያቀረሩ የሆነ ፍርፋሪ እየሰጠሻቸው የሚያወሩ ሰዎች በጣም ነው የሚደብሩ። ሄርሜላ ናት እንዴ ሰማናቸውን ያስቀደደቻቸው? እኔ እኮ አብርሃም እወድሻለሁኝ አብረሽኝ ሁኚ ብሎ ዞምቶ አይ ሂድነ 80ህን ቀደክ 80ህን አውርደክ እሱ ቢጠይቃት ኖሮ 80ህን ቀደጅልኝ እኔ ካሁን በኋላ ካንቺ ጋር አልኖርም ቢላት ኖሮ አብርሃም ዛሬ እሱ ነበር እንደዚህ እንደሷ እሷ እንደምንወቅሰው እሱን የምንወቅሰው ማለት ነው። ገባችሁ? እንዳንወቅሰው ያደረገን ራሷ ናት። ተይ እኔ ካንቺ ጋር መኖር ነው የምፈልገው። 80ችንን አንቅደድ። ተረጋጊ፣ እስኪ ተረጋጊና አስቢ። አልፈልግም
እኔ ነፃነቴን እንፈልገው። አንተ እንደፈለክ ይሁን፣ አንተ በዚህ ወጥተህ፣ አንተ በዚህ ገብተህ ምንም ሳያደርግ ልጁ እያለችው አሁን ደግሞ እሱ ከሄደና ካማረበት እንደዚህ ጉዝፍ ሲል እንዲህ አለች። እሷ ጋር እያለ እኮ እንደዚህ ነው ያለው አብርሃም። እናሳያችኋለን። ምን እየገባችሁ ይሁ ሰውነቱ የጨመረው ፊዚካሉ የጨመረው ፊዚካል ካለው ሰው ጋር ሲኖር ጭቅጭቅ ካሌለበት ሰው ልጅ መብላት መጠጣት አይደለም ሰውን የሚያስወፍረው። ገባችሁ? ሰው ልጅ ሰላም ካለው ሰላማዊ ህይወት የሚኖር ከሆነ እውነቴን ነው የምላችሁ፣ እመኑ። በቃ ምንም እንትን መብላት መጠጣት አይደለም የሰውን ሰውነት እንዲጨምር የሆነ ፊዚካላችሁ ቆንጆ እንዲሆን የሚያደርገው ሰላም ከሆናችሁ። ሰላም ምን ዛሬ ምን ተባልኩኝ፣ ዛሬ ምን ይሉኝ ይሆን፣ ዛሬ ምን ትለኝ ይሆን ማለት ያሌለበት ህይወት ፈታ ብሎ ስለሚኖር በቃ ልጁ ሰውነቱ እየጨመረ ቆንጅናው እየጨመረ መጣ። አንዳንድ ሰዎች አብርሃም ቆንጆ ነው እንዴስ ምናምን የምትሉ ሰዎች አላችሁ። ቆንጆ አፍንጫ ሰልከክ ብሎ ስለቆመ አይደለም፣ ደምግባት ነው። የሰው ልጅ ደምግባት ምን ያደርጋል? አፍንጫ ቢቆም እንደ ስልክ እንጨት እነ ጉራዲት ይበልጧቸዋል በደም ግባት የሚባል ነገር አለ። ገባችሁ? አሁን ሌሎች ጓደኞቹ ዛሬ እንደዚህ ቅጥል ብሎ የሚነዱበት እሱ ደም ግባት አለው ልጁ። እናንተ ቆንጆን ብትሆኑ ከእናንተ የበለጠ ደም ግባት የሚባል ነገር አለ። ሰው ልጅ በቃ ደስ ያለው እጣ ፋንታ የሚባል ነገር አለ። እጣው በቃ ፋንታው ከሰው ጋር የሚያዋድደው ከሰው ጋር የሚያፋቅረው ስለሆነ እናንተ ተቃጥላችሁ እንደዚህ ብን አላችሁ። ብን በቃ ለምን እንደዚህ ብን እንደምትሉ አላውቅም። ስለዚህ በጣም የምትገርሙ ሰዎች አንዳንድ ሰዎች ደግሞ አላችሁ። በቃ እሷ መታ ሰማናህን ቀደ ከኔ ጋር ሁን፣ እሷን አትፈልጋት ምናምን። እሷ ባሌለችበት ቦታ ራሱ ስንቴ ነው አብርሃም ከእሷ ጋር ሁን፣ እኔ ከህይወት እወጣለሁ፣ አንተ ደስተኛ ከሆንክ እኔ በቂ ነው። በቪዲዮ ራሱ እያየሁ እጽናናለሁኝ። እኔም ካንተ ርቃለሁ፣ አንተም ከኔ ራቅና እስኪ ሞክር ብለው ስንቴ ነው እናንተ። ታዲያ እሱን ካላያችሁ እኛ ታዲያ ምን እናርጋችሁ? አምጥተን እላችሁ ላይ እንጨምር ወይ እላችሁ ላይ እንደዚህ እናስቀምጥላችሁ? ሰው ልጅ ቀኝ ሲላችሁ ግራ የምታወሩ ከሆነ ምንም ማድረግ አንችልም። አንድ ሰው ደግሞ 80ውን ከፈታ የማግባትም ሴቷን ማግባት ይችላል፣ ወንዱን ማግባት ይችላል። በቃ ከዛ በተረፈ ምንም በዚህ ልክ ሰውን የሚያጨቃጭቅ ሁልጊዜ ጭቅጭቅ ይደብራል። እስከ መቼ ነው እድሜ ያለማችሁ እንደዚህ እየተጨቃጨቃችሁ ነው የምትኖሩት? እንደዚህ በቀኘኘኘኘ እያላችሁ እንደ ምን ነበረ መስከረም አካባቢ ላይ የሚዘንብ ዝናብ እኝኝ እያላችሁ ብልትኖሩ ነው እንዴ? በቃ ይደብራል። እግዚአብሔርን እሱ እኮ ትቷችሁ ወደ ፕራንኩ ተመልሶ ፕራንኩን እየሰራ ከምስቱ ጋር ከጓደኛው ጋር ከሄርሜላ ጋር ሲተዋችሁ እናንተ አልተው ብላችሁ ይሄው እንደዚህ አዲስ በየቀኑ መዘዝ ነው የምትመዙት በቃ። እና ስለዚህ ያው ወደ ሩታም አልሄደም ወደ ማናት ሄርሜላም አልሄደም። እሱ ተመልሶ ነጋሽዬ ጋም ይሁን ነጋሽዬ ጋም አይሁን የፈለገበት ቦታ ግን ይሁን ጤናው ወደሚመለስበት ቦታ እስካለ ድረስ ከላስ በቃ ጤናው ይመለስ። እኔ ከፈለገ ከሁለቱም ጋር አይሁን መፍቱ ነው በቃ። ከፈለገ ሁለታችሁም ጓደኛ ሁኑ፣ እንደ ጓደኛም ሆናለሁ ካላችሁ ሁኑ፣ አልሆንም ካላችሁ ደግሞ አጠገቤ እንዳትደርሱ ብሎ ጥርቅርቅርቅ ቢያደርጋቸው ራሱ እኔ ደስተኛ ነኝ በቃ። ለምን ያቺኛም አትተው ግን ሄርሜላን አስረግጦ የማይፈልጋት ከሆነ እኔ አጠገቤ እንዳደርሽ አልፈልግሽም ብሎ ቢነግራት እሷ አጠገቡም አልደርስም በቃ። ሰውን የሚያፈቅር ሰው እንደዛ ነው እንጂ ሩታ አፍቅረው የሱን እርገት የሱን ሰላም የምትፈልግ ቢሆን በዚህ ልክ በየቀኑ መሽቶ በነጋ ቁጥር ቪዲዮ እያዘች ኝኝኝኝ አትልም ነበረ ማለት ነው። አሁን በግልጽ ለምን አልነግሩንም? ከኔ ለይታችሁ ከሷ ጋር ልታጋቡት ነው እንዴ? ባለፈው ስትሸኝ እንደዛ ናችሁ። የባል ቤተሰብ ነገ አብራቸው ከልጁ ጋር መኖር አላማ ቢኖራት በዚህ ልክ ከኤፍሬም ጋር ብቻ ተግባብታ ከቡዜና ከዴቭ ጋር እየተናቆረች የፈለገችውን ነገር ለዛውን በቃ እንዴ ነው በንቀት እነሱ ምንም ማድረግ እንደማይችሉ። አንዳንድ ቤተሰብ እኮ የፈለጉትን ማድረግ ይችላሉ። እሷ እንደዚህ እየናቀችን አንተ ከሷ ጋር የምትሆን ከሆነ ሁለተኛ የኛን ቤተሰብነት
አትፈልግም እንደፈለክ መሆን ትችላለህ ቢሉት ይወስናል ልጁ። ይሄንንም ደግሞ እያሉት አይደለም፣ እኔ ምሳሌ ነው እያልኳችሁ ያለሁት። ብዙ ሰዎች በዚህ ምክንያት ወይ ከምስቱ ጋር ከሆነ ከቤተሰብ ጋር ተቆራርጦ እስከ መጨረሻ ለሞትም ለምንም ማይገናኙ በቃ እንደ ጉርብትና እንደምንም ሳይሆን እንደማይታወቁ ሰው ሀክ ተፈተባ ብለው የሚታተው ሰዎች አለ። እሷ ይሄንን ሁሉ አመዛዝና አላየችም። እሷ የምታየው ሰውን እንዲመታዩ ብቻ ነው የምታየው። እሷ ብቻ እንዲመታዩ እሷ አብርሃም ከሷ ጋር ጀዝባ ሆኖ ፈዞ ደንዝዞ ብቻ አብሯት ይኖር። ከዛ ውጪ ሌላ ነገር እሷን አስጨንቃት። ቤተሰብን እኔ ወደደችም ጠላችም ቡዜ እህቱ ናት። በዛ ልክ ሙልጭ እኔ ከዚህም በፊትም ተናግሬያለሁ። ማን ነው እንትና አብርሽ ራሱ ትልቅ ችግር አለበት። ትልቅ ጤነኛ ሆኖ ራሱ ቡዜን እንደዛ ከፍ ዝቅ አርጋ በመሰልበት ሰዓት እረፊ ከእህቴ ላይ እኔ እንደፈለግሽ ማድረግ ትችያለሽ፣ እኔ እንደፈለግሽ መስደብ ትችያለሽ፣ ግን ከቤተሰቦቼ ላይ አፍሽን አሳርፊ። በሷ በኩል ያለ ሰው በሙሉ ቡዜን እየጠራ እንደፈለጉ ሲያበሻቅጧት እንደፈለጉ ሲሏት አንድ ሰው እንዴት እንደዚህ ትላላችሁ? እሷ እንዴ በወንድምሽ አንቺን አያገባንም እኛን ነው የሚያገባው እያሉ የፈለጉትን ነገር ሲሏት እስከ ዴቭ ጭምር ዝም ብለው ነበር የሚያዩት። መሆን የለበትም ዋጋ ያስከፍላቸዋል። ምንም አያመጡም የሚባል ነገር ነገ የሆነ ዋጋ ሰውን ያስከፍላል። ቤተሰብ ለቤተሰብ ደግሞ ሲናናቅ ቆንጆ አይደለም። እሷን ያኔ እኮ አውጥታ በምትጥለው ሰዓት ምንም ይሁን ምንም አይዞ ያሉት እህቶቹና ወንድሞቹ ናቸው። ውሃዬንም ጨረስኩ ሰዎች። ካሁን በኋላ ጉሮሮዬ ሲደርቅ ምንድነው የምጠጣበት? እና ስለዚህ በዚህ ልክ አሁን ዴቭንም በቃ ብሽቅ እያደረገችው ስለሆነ ካሁን በኋላ ከሷ ጋር ራሱ ባይገናኝ ነው ተብሎ እኔ እኮ ደግሞ ከሚገርማችሁ ነገር አንዳንድ ጊዜ ጥል አይደሉም፣ በቃ አልተጣሉም እርስ በራሳቸው። አሁን ይሄም ቪዲዮ የያዙት እነ ሩታ ናቸው። በሩታ ቻናል ላይም በሄርሜላ ቻናል ላይም ተለቋል። ይሄ ማለት ምን ማለት ነው? እኔ ግራ ግብት እስከሚለኝ ማለት ነው። እዚያ ላይ እኔ መሬን እኮ ነው የምላችሁ ግራ እስከሚገባኝ አላቅም ብቻ አይዶን ነው። እግዚአብሔር ሁሉን ነገር አዋቂ ነውና እኔ ለምን ተጠቀሙም አይደለም ይጠቀሙ፣ ይረዳሉ፣ ችግር የለም። ግን እንደዚህ የሚረዳዱ ከሆነ እንደዚህ በመቼም ገንዘብ የሚቆጥረው እንደዚህ የሚደጋገፉ ከሆነ በሐሳብ ለምን አይግባቡም ነው። በሐሳብ ተግባብተው ለምን አብረው አይሆኑም? እና ከባድ ነው ብቻ። እግዚአብሔር ለሁሉም ነገር መልካም ነውና እግዚአብሔር መልካም ነገር ያሰማን። ልጁ ሚዳን ከዳነም እየዳነ ነው። አሁንም ጥሩ ነው ፊዚካሉ ከበፊቱ ከነሱ ጋር። አሁን እሷ ሮጣ ሄዳ እጁ ውስጥ እንዲህ ሲል ነው እጁን እሱ ማለትም ኪስ ውስጥ ከተተና እሷ ሮጣ እንዲህ እጁ ውስጥ እንዲህ ስከት እሱ ደግሞ ከሷ እጅ ውስጥ እንዲህ ሊያወልቅ ሲል ነው እንትን ራሱ የቆረጡት ማለት ነው። ቪዲዮን ራሱ የጨረሱት እዛ ላይ ቪዲዮ መዝጊያ ሰሩ። ምን አላሉ? ለምን ያቺ ብቻ እንዳትታይ ልብ ብላችሁ እዩ። አሁን የምታጨበጭቡ ልጆች ስላላችሁ ማለት ነው። እንደዚህ አርጓ እንደዚህ ሆኗል ከሷ ጋር ነው ሄርሜላ ውሽሚቱ ምንጥስየው። ውሽማ የሚባለው አንድ ሰው ምስቱን ቤት አስቀምጦ ሌላ ሰው ጋር ሲሄድ ነው እንጂ እንዲህ ከመሬት ተነስቶ ውሽሚት ምናምን ውሽማ የሚባል ነገር የለም። እንዴ የፈታ ሰው ውሽማ አለው እንዴ? እኔ እንደዛ ናቅ። ምስቱን አስቀምጦ ወይ ደግሞ ባሏን አስቀምጣ ሌላ ወንድ ጋር ምትሄድ ሴት ናት የኬሌ ውሽማ እኮ የኬሌ ውሽማ ናት የምትባለው እንጂ ሄርሜላ ውሽማ የሚያስብላት ነገር አንዳች ነገር የለም። ስለዚህ የሰው ትዳር የሰው ምንጥስየው የምትሉ ትዳር ማለት እየተበሸቃቀጡ እየሰደበች አንድ ኤፍሬምን ብቻ እንደ አንድ ቤተሰብ አድርጋ ይዛ ነው እንዴ? ሌላውን ምንድነው እሷን ሄርሜላን የሚደግፍ ሰው አለች
አጠገቡ እሱን አቆማ ማነው ስሙ ዴቭ ቆሞ ጥምም ያለ ልክ እንደሷ የሆነ እንደሷ ምን እያለ አስተፍሩልኝ የእኔ እኮ ብያለሁኝ ነገ አንተንም ትሰድብሃለች ቀንህን ጠብቅ ተረጋጋ በጊዜ እሷ ስታይ አትሽለጥለጥ ልኳን ንገራት አደቧን አሲዛት ብየው ነበር ግን እሱ አልሰማኝም ማናችንንም አልሰማም ብዙ ሰዎች እነሱ አሁን ትንሽ ቆፍጠን እያለ ነው ለምን ያዳምጣል የኔ ባይደርሰው እይታ ያላቸው ልጆች ይደርሰዋል ለምን ሩታ ጋር ሲሄድ ሩታን ይመስላል እነ ቡዜ ጋር ሲመጣ ቡዜን ይመስላል ሄርሜላ ጋር ሲመጣ ሄርሜላን ይመስላል እሱ የሆነ እንደመሰላችሁ እንደዛ የሚሆነው እኔ እንደተረዳሁት ከሆነ ዴቭም ማለት ነው ሩታን ሊደግፍ ፈልጎ ወይ ሄርሜላ ሊደግፍ ፈልጎ ሳይሆን ማስቀየም ስለማይፈልግ አንዳንድ ሰው በተፈጥሮ ሰው ማስቀየም የማይፈልግ ሰው አለ እንደዛ ሆኖ ነው እንጂ እሷን ወዷት ሄርሜላን ደግሞ በቃ ሁለቱንም አንዱን አበላልጦ አይደለም እንደዛ አስቦ አይደለም ገባችሁ እንደዛ ተራዱ ዴቭን እንጂ የሆነ እንትን ብሎ አይደለም ግን እኔ ምንድነው ምለው ታው ምለው ሄርሜላስ አደብ ያላት ልጅ ናት ያልተቆነጠጠ ምንጥሲ አንቺ ነሽ ያልተቆነጠሽው እንደፈለግሽ ሰውን የምትናገሪው እንደፈለግሽ አፍሽን በቃ አፍሽ ላይ በመጣ ልክ የምታወሪው አንቺ ነሽ እንጂ ሄርሜላ ተቆንጥጣ አደብ ይዛ ያደገች ልጅ ናት እኔ ካንቺ ላይ ባልሽን ወሰደች አልወሰደች አይደለም ሌላ ይቅርና እነዴቭ ራሱ እንደዚህ አታርጊ እንደዚህ አትሁኚ ሲሏት ራሱ እሺ ቡዜ እንደዚህ ነሽ ስትላት ራሱ አንቺ እኮ እየጠራሽ ቡዜ ስንቴ ነው በሷ ላይ ቪዲዮ የሰራችሁ ካንቺ ጋር ሰላም በሆናችሁ ጊዜ አንድ ቀን ወጣ ስለ ቡዜ ስለማን ቪዲዮ አብርታም ምን ብላ ማታቅ ይሄ ምንድነው ነገዋን ወደፊት ነው የምታስበው አንቺ እንዳንቺ ከሆነ ይሆናል በጉልበትሽና የሆነ በአንዳንድ ነገር አንዳንድ ልጆች ደግሞ አላችሁ ስለ እኔ ከዚህ በፊት ብያለሁኝ እኔ ደጋግሜ አይደለም ሃይማኖታችሁ የሆነ ነገር ሲነካባችሁ የሚያማችሁ ከሆነ በስተቀር ነው እንጂ እሱ ጤነኛ ነው ምንም አልተደረገበትም እንደዚህ የምትሉ ሰዎች እዛ ስለምትሄዱ በሰው ላይ ስለምታደርጉ ነው የምትሉ ሰዎች አላችሁ እኛ እንደዛ የምናረግ ሰዎች አይደለንም እኔ በበኩሌ ሴጣን ቤት ሄጄ በሰው ላይ አፍዛ ደንግዝ አሰርቼ ዱዳ ማደርግ ሴት አይደለሁም አንድ ሰው የሚፈልገኝ ከሆነ ፈልጌው አፍቅሬ እኖራለሁኝ ካላፈቀርኩት ደግሞ በግድ ከሱ ጋር እንዲኖርኝ እንዲያርገኝም አልፈልግም እኔም ደግሞ ከወደድኩት እሱ ሳይወደኝ አብሮኝ እንዲኖር ማረግበት ምክንያት የለኝም ገባችሁ ለምን የሰይጣን ስራ ግዛዊ እስከሆነ ድረስ እሱ የተናቀ የተጣላ በምድር ላይ ተሰቃይቶ በቃ ተልከስክሶ በየቆሻሻው በየዙባለው መኖር ጋር እኔ ምን አገናኘኝ ስለዚህ እናንተ ስለምታውቁ ነው እሷ እንደዚህ የምትሏት ምናምን የምትሉ ሰዎች አላችሁ ወተት ነጭ ነው ካላልናችሁ የማይገባችሁ ከሆነ ምንም ልናረጋችሁ አንችልም ባንደበቷ ካንዴ ሁለቴ እየተናገረች እሷ እናንተ ለሷ ለመሸፈን ትፈልጋላችሁ ሶስተኛ ዛሬ ይሄው ደገመ ኤፍሬም እኛ በመናመጣው እናንተ የፈለጋችሁትን አድርጎ እኛም ደግሞ የምናደርገውን እናቃለን አለ እሷም ከዚህም በፊት ምንድነው ያለችው ሄርሜላ ይዛው ሄዳ ቡዜ ይዛው የመጣች ጊዜ እኔ ያረኩት ላንቺ አይሆንም ነው ያለቻት በግልጽ አማርኛ ካልገባችሁኛ ምን እናርጋችሁ ወይ ደግሞ የሷን ቋንቋ የምታወሩ ይሄ ምንድነው ኡራግኛ የምታወሩ ከሆነ በኡራግኛ ቪዲዮ ስሪላቸው እህቴ ሄርሜላ ማነሽ ሩታ ስሪላቸው እኔ አርጌበታለሁኝ ስለዚህ እኔ ያረኩት ለራሴ ነው እንጂ ለሄርሜላ አይደለም በይና በአማርኛ ስላልገባቸው በሚችሉት ቋንቋ ግን እነሱም ላይሆኑም ይችላሉ እንደዛ የሚሉትም ደግሞ በምን አይነት ቋንቋ ታስረጃቸዋለሽ በእናታችሁ ምን አባት ይሻለኛል ለቅርታ እንደዚህ ስል ደግሞ ሌሎች እንዳትቀየሙኝ ለምን ግራ ስለገባኝ ነው መቼም አማርኛ የሚያግባባል ኢትዮጵያዊ እስከሆነ ድረስ አማርኛ እኮ መናገር ራሱ ባንችል ይገባናል እንዴ ይሄ እንትናችን ነው ይሄ ምንድነው የትኛው ቤርቤርሳ ማውራት ራሱ የማይችል ሰው ቋንቋ ማውራት የማይችል ሰው
ይገባዋል። ለምን ረጅም የትም ቦታ ብትሄዱ አማርኛ ማይጠቀም ሰው የለም። ብሔረሰብ ሁሉ ይጠቀማል አማርኛ። ማውራት ብቻም ባይሆን መስማት ይችላሉ። እኔ አሁን አንድ ጊዜ በመሃል ልንገራችሁ፣ መቼም የሆነ ታሪክ አመጣለሁኝ። በመሃል ነፍሱን ይማርና ፋዘር ሞቶብኝ እላለሁ፣ ታሞብኝ ያው ሞቷል። አሁን ነፍሱን ይማርና ጸበል ይዤው ሄድኩኝ። እርጋለም ማለት ነው። እርጋለም እንትን ነው የሚያወሩት፣ ሲዳምኛ ነው የሚያወሩት። እና እንትን ሄድኩኝ ማለት ነው። ጸበሉ ቦታ ያው እርጋለም ሄዳችሁ የምታውቁ ወይ ደግሞ የእርጋለም ልጆች ካላችሁ ጸበል ፍልውሃ ጸበል ነው። ጧት ፍልውሃ በሌሊት ይዤ ሄጄ ፍልውሃ እንገባና ከዛ ደግሞ የሚጠመቅበት ቦታ አለ። እዛ ሄዶ ነው ፋዘር ማጠምቀው ማለት ነው። እኔ ከዛ ገበያ ሄድኩኝ ማለት ነው። መጀመሪያ ሲሄድ 1 ብር ይሁን 2 ብር ትራንስፖርት ከጸበሉ ቦታ ወጣችሁ ስፓልት ላይ ወደዛ ሆስፒታል አለ። በሆስፒታሉ እንትን ዳር ነው፣ ምንድነው ስፓልት ዳር ነው። ያው ወደዛ ሄዳችሁ ነው ልነግራችሁ ስለፈለኩ ነው። ሄዳችሁ ነው መኪና ተሳፍራችሁ በ2 ብር ይሁን 1 ብር ይሁን የዛሬ ስንት ዓመት መሰላችሁ? የዛሬ 12 ዓመት እንደዛ መሰለኝ 10 ዓመት መሰለኝ 2000 ነው አላ 2000 እናንተ እንዴ ዘንድሮ 2000 ስንት ነው? 2018 ነው አይደል? የዛሬ ስንት ዓመት አለ? 15 ዓመት አው የዛሬ 18 ዓመት 2000 ዓመተ ምህረት ነው አባቴን ይዤ ጸበል ሄድኩት ማለት ነው። አው የዛሬ 18 ዓመት ማለት ነው። ከዛ ይዤ ሄድኩና ሲሄድ ገበያ ሄድኩኝ ማለት ነው። ገበያ ሄድኩኝና እቃ ገዛዝቼ ማለትም እቃ ስላችሁ እንትን አይደለም፣ የሆነ አንሶላ ደግሞ የሆነ በቃ አንዳንድ ነገር ገዝቼ ስመለስ በመኪና ስንሄድ ማለት ነው የሆኑ ሰዎች በዚህ ጋር እኮ ቅርብ ነው በእግር ምናምን ይኬዳል እኮ ምናምን ሲባል ሰማሁኝ ማለት ነው። 2 ብር ከፍዬ እስኪ እናንተ ወይ 2 ብር ይሁን 1 ብር ይሁን ግን ረስቻለሁኝ። ግን 3 ብርም 5 ብርም ይሞላ አይደለም ትራንስፖርት በዛ ሳልላችሁ ፈልጌ ነው። ከዛ ሄድኩኝና በቋንቋ የተነሳ ነው ልነግራችሁ የፈለኩት። እኔ ስዳምኛ አልችልም አልችልም። ከዛ ሄጄ እቃዬን ገዛዝቼ አንሶላም ርካሽ ነው አንሶላ ገዛሁኝ። ከዛ የታሸገ ነው አንሶላው ታውቃላችሁ፣ ገዛሁኝ። ከዛ እቃዬን በፔስታል በምን ይዤ ይገርመኛል። አሁን እውነት ከሚገርማችሁ እቺ መንገድ ቅርብ ናት የተባልኩበትን መንገድ ጠየቅኩኝ። አንሶላ ስገዛ በዚህ ጋር ቢሄድ የት ያደርሰኛል መስል ስፓልት ላይ ነው ይዞሽ የሚሄደው ምናምን አሉኝ ማለት ነው አንሶላ የገዛዋቸው ልጆች። ከዛን ያችን አንሶላን ገዛዝቼ እቃዬን ገዛዛሁትን ገዛዝቼ በፔስታል አርጌ መንገዴን ቀጠልኩ ማለት ነው። ቢሄድ ስፓልት ላይ አያወጣኝም። ለካ መስመሩ ይዞኝ ወደ ሌላ ወደ ገጠር ይዞኝ ሄዷል። እግዚአብሔርን የምሬን ነው የምነግራችሁ። ሄድኩኝ። ከዛ የገበያ ቀን ነው። ከዛን ጠይቃለሁ፣ በአማርኛ አውራቸዋለሁ እነዚህ ሲዳምኛ የሚችሉትን ልጆች ልጃገረዶች ምናምን። ከዛን ስጠይቃቸው እነሱ በምልክት ይነግሩኛል። መንገዱን ጥረሽ መተሻል በምልክት ነው የሚነግሩኝ፣ በእጃቸው ይነግሩኛል። በቃ እንደዚህ። ከዛ አልፌያቸው ሄዳለሁ። ወደ ተመለሺ ነው እነሱ። ከዛም በኋላ ስረዳ ተመለሺ ነው ሄዳለሁ። ስፓልት ላይ አልወጣም። መንገድ ቀጭን መንገድ በጫካ ውስጥ በቆጮ ውስጥ ይሄ ሽንኮራ ሙዝ ምናምን ቡና እግዚአብሔር። ከዛ በስተመጨረሻ እኔ አሁን በቃ ሄድኩኝ። በስመ አብ ወወልድ ወመንፈስ ቅዱስ። ወንዝ ተሻገርኩኝ። ለካ እኔ ገጠር ውስጥ ከተማው ጥዬ ገጠር ውስጥ ሄድኩ ነው። የእስራኤል ንጉስ ታማሚ አባት እዛ ጋር ጥያለሁ። 2 ብር ወይ 1 ብር አለመክፈል ብዬ አያችሁ። ከዛ መጨረሻ ላይ ሄጄ እግዚአብሔር ሲያድነኝ። ከዛ የሆነ ሰውዬም እንትን ይሄ ምንድነው የሚባለው በእኛ ሀገር ባንጋ ነው የሚባለው። ይሄ የሚመነጠርበት ትልቅዬ እንደዚህ ጎራዴ የሚመስል ረጅም አለ፣ ጫፉ ላይ እንጨት አለ። ይሄ እንዳለ ብረት ነው። እሱን የያዘ ሰውዬም አገኘሁኝ። ጠየኩት። እሱን ቋንቋ አይችልም። እሱም ይነግረኛል በምልክት ግን የሚነግሩኝ አቅጣጫ
እኔ የሚሄደው ወደ ቀኝ ነው ወደ ግራሽ ተመለሽ ነው የሚሉ ይመናግሩኛ። እንደዚህ በቃ ያየኝ ሰው በሙሉ በጠየቁ ቁጥር አማርኛ አችሉም ግን ይገባቸዋል። እኔ የምላቸው በቃ ምንም በቃ ሄርኩ ግን የሚሄደው መስመር ቀጭንዬ መስመር ናት። ምንም በቃ ወደ ስፓልት አያወጣኝ። እኔ ስፓልቱን ትቼ ወደ ገጠር ነው። ከዛም በቃ ጌታ ሆይ አልኩኝ። መጨረሻ ላይ ሄጄ ትልቅዬ ጎዳና ላይ ወጣሁኝ ማለት ነው። ትልቅ አውራ ጎዳና። ከዛ እቺ ቀጭኗ መንገድ ይሄ ጫካው ምናምን ትቼ ወጣሁኝ። ወደ ጎዳና ወጥቼ የሆነች ሴት አገኘሁ። የእግዚአብሔር እርዳታ ማለት ትችላለህ እኛቺ ሴትዮ። እና መጨረሻ ላይ እሷ ምንድነው ቆጮ ለከፍቶች ይሄ የሚቀረጣጠፈው ለከፍቶች እሱን ተሸክማ ስትሄድ የለመደ አፍ አይደል ያው ደህና ነሽ ምናምን ስላት ደህና ነሽ አለችኝ። አማርኛ ትችላለች። ከዛ መንገድ ጠፍቶብኝ ነው ምናምን ስላት ቅርብ ነው ለቤቷም ያለችበት እንትኑን አውረደችና ነይ ቆይ አለችኝና ሄደችና ይሄንን የሚቀረጣጠፈውን ቁጭ አድርጋ የት እየሄድሽ ነው ወዴት ነው የምትሄጂው ስትለኝ እንደዚህ ጸበል መጥቼ ገበያ ሄጄ በእግር በዚህ መንገድ ወደ ስፓልት ያወጣል ቅርብ ነው ሲሉኝ እንትን ነው አንቺ እኮ ከተማው የትና የጥለሽ ነው የመጣሽው አሁን እኮ ወደ ኋላሽ ነው የምትመለሽው ገጠር ውስጥ እኮ ነው ያለሽው አለችኝ። ምን አልኳት እንደዚህ ባይ በደና ሰዓት ደና ቦታ መተሻል እንደ ድሮ ቢሆን ኖሮ ብላኝ የሆነ ነገር ነው አሁን እዚህ ላይ መናገር ስለማልፈልግ ነው ነገረችኝ። ከዛ የታገር ልጅ ነሽ ምናምን ስትለኝ እንደዚህ አካባቢ ልጅ ነኝ ወይ እኔ ከሌን ታውቂያለሽ አለችኝ። ማለትም ሆቴል ያላቸው እኛ ሀገር የዛ ሰው ቤተሰብ ናት። በጋብቻ በምንድን ነው እዛ ሀገር ሄዳ ያገባችው ሴትይቷ። እግዚአብሔር ሲረዳኝ አስቡ እንጂ መጨረሻዬስ ምንድን ነው የሚሆነው ነበረ ነው። አንደኛ እሷን ባላገኛት ገባችሁ? እሷን ባላገኝ እስከ የት ነው የሚሄደው? ወዴትስ ነው የሚሄደው? አጃኢብ ነው። እኔ ብዙ ጊዜ በተፈጥሮዬ እንጃ ቆይ ችግር ነው። ከዛ ያቺ ሴት ቋንቋች ስለሚግባባ ሌሎቹም ነግረውኛል። በርግጥ በምልክት ነግረውኛል። ይሄ ሁሉ ያመጣሁት በምንድነው? አማርኛ ባናወራም የመስማት የትኛውን ቦታ ብንሄድ የመስማት ችሎታ ስላለን ማለት ነው። ይሄ ሁሉ የተነሳ በሩታ ነው እያነሳ ያለው። ያቺ ሴትዮ እንደገና እስኪ ቁጭ በይ ብላኝ ትልቅ ዛፍ ስር ቁጭ ብዬ ከዛ ግቢ ወደ ቤት ስትለኝ አልገባም እኔ አልኳት። ውሃ ሰጠችኝ። ከዛ የሚበላ ነገር ሰጠችኝ። ዳል ምን ነበር እሱም ዲሽቃ የሚባል ነገር ታወቃችሁ? ያው የደቡብ ልጆች ታውቃላችሁ። ዲሽቃ ሰጠችኝ። ከዛ ሙዝ ምናምን ማረኔ ገዝቻለሁ ስላት ያዢ አለችኝ። ከዛ እንደገና ይሄን ትልቁን አውራ ጎዳና ይዤ ወደ ታች ሸኝታኝ እሷ ራሱ ይሄን አውራ ጎዳና እንዳትለቂ ምን እንዳትይ ይዘሽ ሂጂ፣ ከዛ ይሄን ጎዳናው ይዘሽ አለችኝ። ቀጥ ብለሽ ወደዛ ወደዚህ እንዳትይ ካሁን በኋላ እግዚአብሔር አውጥቶሻል ብላ እሷ ብዙ ነገር አጫውታኛለች። ትክክል ነው። ይሄ ነገር በእኛ አካባቢም ይወራል በፊትም ቢሆን ማለት ነው። አሁን በደህና ጊዜ መተሽ ነው ጌታን በተቀበሉ ጊዜ ምናምን ብላ አንዳንድ ነገር ነገረችኝ እና ተነስቼ ያንን ጎዳና አሳዘችኝ። ከዛ ይሄን ጎዳና ቀጥ ብለሽ ወደዚህ ወደዛ እንትን እንዳትይ ቀጥ ብለሽ ሂጂ። ከዛ ልክ ይሄን እንትን ስትይ ስጨርሽ ይሄን ጎዳና ስጨርሽ ስፓልቱ ላይ ነው ይዞሽ የሚወጣው። ወደ ማዶ እንዳትሄጂ እንዴ ተመለሽ፣ ወደ ላይ ተመለሽ። ከዛ ተመለሽ ቀጥታ ስፓልቱን ይዘሽ እስከ መጨረሻ ትሄጃለሽ። እዛ ጋር ደግሞ እንትን ስፓልቱን ካሽ ደግሞ አይጠፋሽም። ሆስፒታሉ ጋር ትደርሻለሽ። ከሆስፒታሉ ደግሞ ወደ ውስጥ ተመልሰሽ ወደ ጸበሉ መሄድ አያቅትሽም አለችኝ። ግን ወደዛም ወደዚህ ወደ ማዶ ግን እንዳትመለሽ። ወደ ማዶ ከሄድሽ እንደገና እርጋለም ከተማ ገበያ ውስጥ ነው ይዞሽ የሚሄደው። አንቺ ወደዛ ፊትሽ ወደዚህ የመለሽ ወደዚህ መልሰሽ ቀጥ ብለሽ ወደ ጸበልሽ ተመለሽ ብላኝ እንደገና ስንት ሰዓት ሙሉ አባቴ ራሱ ወይኔ ልጅ ምን ሆና ነው ብሎ ስንት ሰዓት ካጠገቡ አያችሁ። ከጸበል ጠዋት እንገባለን። ከጸበል ተመልሰን ገበያ ይሄ ቁርስ አብልቼው ከዛ ቡና ይሸጣል በራፊ ለፊት ይሄ ጀበና ቡና። ከዛ ቡና ገዝቼለት በቃ መጣለው አባቴ ብዬው አስቀምጬው ግባ ከፀሐይ ላይ ቤት ውስጥ ሁን ብዬው የሄድኩት ደግሞ ማታ ተመልሰን ፍልውሃ እንጠመቃለን።
ከዛ እዛ በረንዳ ላይ ወጥቶ ልጄ ምን ሆና ነው ብሎ ሲጠብቀኝ እኔ ስደርስ 12 ሰዓት ሆኗል። 12 ሰዓት ደግሞ ጸበል ቦታ መሄድ አትችሉ። የሚኬደው ግፋብል ከ10 ሰዓት እስከ 11 ሰዓት ተጠምቃችሁ ትወጣላችሁ ከፍል ውሃ። 12 ሰዓት ሲሆን ይዘጋል። ያሁን አላቅም ያኔው ነው የምነግራችሁ። እንደዛ ሆንኩኝ እላችኋለሁኝ። ስለዚህ ቋንቋ አማርኛ ቋንቋ ባል ይሄ ሁሉ ያልኩት ምንድነው በምን ቋንቋ ብንነግራችሁ ነው የሚገባችሁ? እሷ ራሱ እያለች እየተናገረች አይ አብርሽ ምንም አልተደረገበትም ጤነኛ ነው የምትሉት ራሳችሁ ጤነኛ ናችሁ ወይ ነው ጥያቄው። እዚህ ጋር ለእናንተ ይሁንላችሁ። እኔ ጤነኛ እንዲሆን ነው የምንፈልገው እንጂ ከሩታ ጋር ሆነ ከሄርሜላ ጋር ሆነ አይደለም የኛ ጫወታ የኛ ሐሳብ። ስለዚህ ምንድነው እኔ የምላችሁ ሆነን ቀረም አሁንም ቢሆን አብርሃም ወደ ጤናው እግዚአብሔር ይመልሰው፣ ከጤናው ጋር እግዚአብሔር ያርገው። ወደ ጤናው ከተመለሰ በኋላ እኔ ከሄርሜላ ጋር ሆነ ከሩታ ጋር ሆነ እኔ እንትኔ አይደለም እሺ አይደለም በቃ ከማንም ጋር ይሁን ጤነኛ መሆኑ ነው እዚህ ጋር የሚፈልገው። ሁላችንም የምንፈልገው የአብርሃም ጤንነት እስከሆነ ድረስ በቃ ፍላጎቱን ሐሳቡን እንትን ማለት ነው ያለብን እንጂ ኖ እንደዚህ እሱ እንደዚህ ነው እሱ እንደዛ አይደለም ማለት አይደለም ያለብን እላችኋለሁ። ውዶችዬ ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ። እባካችሁ እንደው ሌላ ነገር ብነፍኩኝ እንደው ሼር ላይኳን አትንፈጉኝ። በቃ ሰብስክራይብ አታርጉ ችግር የለውም እግዚአብሔር ያለቀት ታረጋላችሁ። ላይኳን ብቻ አርጉልኝ። ቪዲዮዬን ደግሞ እስከ መጨረሻ ይሁንልኝ። ግን ይሄን ቋንቋ ማለት የነበረብኝ መጀመሪያ ላይ ነው። ሐሳብ የሚመጣልን መቼም እኛ ዩቲዩበሮች መጨረሻ ላይ ነው እና ለዚህ ቤት አዲስ የሆናችሁ ዛሬም ነገም እምላችሁ ከቻላችሁ ሰብስክራይብ አርጉኝ፣ ካልቻላችሁ ግን ሼር ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ እላችኋለሁ። ደግሞ ዱይትም አርጉልኝ። እስኪ ሼር የምትሏን ቦታ ስትነኩ ዱይት የምትሉት ትመጣለች። እሷን የቻላችሁትናል 10 ጊዜ ይሁን 5 ጊዜ ይሁን ዱይት አርጉልኝ። ለምን ቻናሌ በጣም ችግር ላይ እስከሆነ ድረስ ማለት ነው። ችግሩን እግዚአብሔር ከላው ላይ እስከሚያነሳልኝ ወደ ሀገሬ ገብቼ ደህና ቪዲዮ ሰርቼበት እስከሚነሳልኝ አስተካክሉልኝ። ሁሉ ነገር በእናንተ እጅ ነው ያለው እላችኋለሁኝ። እግዚአብሔር ሰላም ይብዛላችሁ። ሰላም ሁኑልኝ ውዶችዬ፣ ወዳችኋለሁ። ከኔ በላይ ደግሞ እግዚአብሔር ይወደዳችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን እላችኋለሁ። ኢትዮጵያ ሀገሬ ሰላም ሁኚልኝ። እወድሻለሁ።